ኢትዮጵያ ውስጥ እውነት ለመናገር በጣም የወረደ ኳሊቲ ካለው የኤሌክትሪክ መኪና መካከል አንዱ ቶዮታ ሲኤችአር ኤሌክትሪኩ እንደሆነ ግልጽ ነው። ነገር ግን የአዲሱ ሞዴል ከዚህ በፊት የነበረውን እንደዚህ አይነት ቅሬታን ሙሉ ለሙሉ የቀየረ ነው። ይህ የ2026 ቶዮታ ሲኤችአር ፕላስ ይባላል። መኪናው በአንድ ጊዜ ቻርጅ ከ600 በላይ ኪሎ ሜትር መጓዝ የሚችል ሙሉ ለሙሉ የኤሌክትሪክ መኪና ሲሆን በዛሬታችንም ቶዮታ የዚህ ተሽከርካሪ ብዙ ነገሮችን አስተካክሎ አቅርቦታል። ስለ መኪናው የተለያዩ መረጃዎች እናያለን። ከመረጃዎቹ ጋር አብራችሁን ቆያርንስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። ከዚህ በፊት ገበያ ላይ የነበረው ቶዮታ ሲኤችአር ኤሌክትሪክ የምንለው ተሽከርካሪ ሙሉ ለሙሉ በቶዮታ የተመረተ አይደለም። መኪናውም ደግሞ የቢውልድ ኳሊቲ ወረድ ያለበት ዋነኛው ምክንያት ይህን ተሽከርካሪ ያመርት የነበረው ሲያክ ሞተርስ ነው። ሲያክ ሞተርስ ደግሞ ካላቸው ልምድ አንጻር ነው የሰሩት እንጂ በቶዮታ ኳሊቲ ሌቭል አልነበረም። በዋነኝነት መኪናው ላይ ይነሳበት የነበረው የባትሪ ችግር ነው። መኪኖቹን እውነት ለመናገር ብዙ መኪኖችን ፍተሸናል። ስንፈትሽ ያጋጠሙን ብዙ የወረዱ ባትሪዎች አይተናል። ነገር ግን እንደ ቶዮታ ሲኤችአር 78% ደርሰው ያገኘ ነው ተሽከርካሪ የለም። ይህ እንግዲህ አንድ ተሽከርካሪ ላይ ሲሆን 2-3 ቶዮታ ሲኤችአር ኤሌክትሪኮች ላይ ያጋጠሙ ናቸው። ያው እንደምታውቁት የፍተሻ አገልግሎት እንሰጣለን። ፍተሻ ሲደረግ እነዚህ ተሽከርካሪዎች ብዙ ጊዜ እንደነዚህ አይነት ከ80 በታች የወረደ ባትሪ ያላቸው ናቸው። ይህንን ደግሞ መኪኖቹ ኦልሞስት 3 ዓመት 2 ዓመት ያገለገሉ ተሽከርካሪዎች ሆነው የምናገኛቸው ናቸው። አዲሱ ቶዮታ ሲኤችአር ኤሌክትሪክን እንደ በፊተኛው ቶዮታ ሲኤችአር የቦዲው የነዳጁ ላይ ኤሌክትሪክ ባትሪ ተገጥሞለት አይደለም የቀረበው። ይሄኛው ሙሉ ለሙሉ ግራውንድ አፕ ዲዛይን የተደረገው ለኤሌክትሪክ ነው። መኪናውም ደግሞ ፕሪሚየም የሆነ የኤሌክትሪክ መኪና ክሮስኦቨር ኤስዩቪ እንዲኖር ተደርጎ ነው የተደረገው። የተሽከርካሪ በዋነኝነት የተሰራበት ፕላትፎርሙ ራሱ ኢታንግ የሚባል ኤሌክትሪክ ፕላትፎርም ነው። ይህ ደግሞ ለቶዮታ አዳዲሶቹ የኤሌክትሪክ መኪኖች የሚጠቀሙት ፕላትፎርም ነው። ይህ ኢታንግ ፕላትፎርም ያልኳችሁ ራሱን የቻለ ጥቅሞች አሉ። ለምሳሌ የባትሪ ማውንቲንግ ኤሪያው በጣም አሪፍ ነው። ከታች ነው የሚገኘው። ይህ ተሽከርካሪን በዛ ላይ ማውንት መደረጉ የተሻለ ከመሬት ያለው ከፍታ ከፍ እንዲል ያደርገዋል። ዌት ዲስትሪቢዩሽን በጣም አሪፍ ነው የሚሆነው። እንዲሁም ደግሞ እዚህ ካበን ማለትም ዊል ቤዙ መሀል ላይ የምናገኛት ያቺ ግሪን ኤሪያ እኛ የምንቀመጥባት ሰፋ ያለች እንዲኖረው ያደርገዋል። እንዲሁም ደግሞ ሻንሲው ጠንከር ያለ ሻንሲ ስትራክቸር እንዲኖረው ተደርጎ ነው። ታዲያ ይህ መሆኑ ለእኛ ምን ጥቅም አለው ካላችሁ በዋነኝነት ኮርነር ላይ በምናዞርበት ጊዜ መኪናውን ስቴብል ሆኖ ወደ አንድ በኩል ሲያጎትትብን ስቴብል ሆኖ እንዲጓዝ ያደርገዋል። ሁለተኛው ደግሞ ራይድ ኮንፈርት፣ መኪናው በምናሽከረክርበት ጊዜ የመንገድ ምቾት እንዲኖረው ያደርገዋል። ሶስተኛው የክራሽ ፕሮቴክሽን ማለትም መኪናው አደጋ የሚደርስበት ጊዜ እኛ ላይ አደጋ እንዳይደርስ የሚከላከል አቅሙ ከፍ ያለ ነው ማለት ነው። እነዚህ በአዲሱ ፕላትፎርም ምክንያት የምናገኛቸው ጥቅሞቹ ናቸው። የተሽከርካሪ ላይ የምናገኘው ባትሪ ፓኮቹ ሁለት አይነት ናቸው። እነሱም በ57 እና በ77 ኪሎዋት ናቸው። ነገር ግን ሁለቱም ሊቲየም አየን ባትሪ ናቸው። ይህንን ማወቅ አለባቸው። የቢዋይዲ ሊቲየም አየን ፎስፌት ባትሪ፣ የዚህኛው ደግሞ ሊቲየም አየን። ለምሳሌ ሊቲየም አየን ላይ ራሱ ልዩነት አለ። ሊቲየም አየን ሆኖ እንደነዚህ ላይ የምናገኛቸው ሊኩዊድ ኩልድ እንላቸዋለን። እንደነ ቻንጋኒ ስታር ላይ የምናገኛቸው ደግሞ ኤር ኩልድ ናቸው። ሊኩዊድ ኩልድ ሆኖም ማለትም በፈሳሽ መቀዝቀዝ በኩላንት መቀዝቀዝ ማለት ነው። ሊኩዊድ ኩልድ የምንለው በኩላንት የሚቀዘቅዝ ከሆነ ባትሪው ረጅም ጊዜ ማገልገል አቅም አለው። ቻርጅ የማረግ አቅሙ ስፒዱ ጥሩ ነው። ፓወር ኮንሲስተንትሊ ነው። ይሄ ፓወር መዋዠቅ ነገር አይታይበትም። እንዲሁም ደግሞ ሙቀትን ማኔጅ ማድረግ ይችላል። ነገር ግን እንደምታውቁት ከዚህ በታች ያሉ ዝቅተኞቹ የሚባሉት የኤሌክትሪክ ተሽከርካሪዎች አብዛኞቹ ኤር ኩልድ ናቸው። ኤር ኩልድ በሚሆኑበት ጊዜ በአየር የሚቀዘቅዙ በመሆናቸው ደግሞ ብዙ ጊዜ መኪኖቹ ባትሪ ሄልዛቸው የመውረድ ነገር አለ። ስለዚህ እሱን ነገር ዋነኛ ልዩነቱ የሊኩዊድ ኩልድ እና ኤር ኩልድ ይሄ ነው። ይህም ተሽከርካሪ ደግሞ ሊኩዊድ ኩልድ የምንላቸው ናቸው ማለት ነው። ታዲያ ተሽከርካሪ በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር ይጓዛል ካላችሁኝ የመኪና ኦልሞስት 607 ኪሎ ሜትር የመጓዝ አቅም አለው። መኪኖቹ በሁለት አይነት አማራጮች እናገኛቸዋለን። በሲንግል ሞተር ፍሮንት ዊል ድራይቭ አለ፣ በዱዋል ሞተር ኦል ዊል ድራይቭ አላቸው። ሲንግል ሞተር ፍሮንት ዊል ድራይቭ በሚሆንበት ጊዜ 167 የፈረስ ጉልበት ማመንጨት ይችላል፣ ወይም ደግሞ ከፍተኛው 224 የፈረስ ጉልበት ማመንጨት ይችላል። ዱዋል ሞተር በሚሆንበት ጊዜ ከፊትና ከኋላ ሁለት ሞተሮች የሚኖሩ ሲሆን ይህ ደግሞ 343 የፈረስ ጉልበት ማመንጨት ይችላል። የኦል ዊል ድራይቭ ራሱን የቻለ ጥቅሞች አሉት፣ ጉዳትም አለው። ጥቅሙ ምንድነው? ለምሳሌ
በበረዶ ላይ ወይ ደግሞ የሚያንሸራትት መንገድ ላይ ትራክሽን ትንሽ በሆነበት ላይ በቀላሉ መጓዝ ይችላል። እንደ ጉዳቱ ደግሞ ምንድነው ኪሎ ሜትሩ ትንሽ ቀነስ ይላል። እንደ ሲንግል ሞተሩ አይሆንም ማለት ነው። የተሽከርካሪ ፐርፎርማንስ በምናይበት ጊዜ ከ0-60 የሚደርሰው ኦልሞስት በ4.9 ሰከንድ ውስጥ መድረስ ይችላል። ቶፕ ስፒድ በጣም ከፍተኛ የሚባል ነው። ኦልሞስት ከ180 በላይ መጓዝ የሚችሉ ናቸው። እዚህ ተሽከርካሪ ላይ ደግሞ አንድ ለየት ያለና እኔ በግሌ የተመቸኝ ነገር ምንድነው ባትሪ ፕሪኮንዲሽን የሚባል ሲስተም አላቸው። ባትሪ ፕሪኮንዲሽን ሲስተም ምንድነው ቻርጅ ከማድረጋችን በፊት መኪናውን የባትሪውን ቴምፕሬቸር የሚቆጣጠርልን ነው። ለምሳሌ ከሞቀ እንዲቀዘቅዝ፣ ከቀዘቀዘ ደግሞ እንዲሞቅ ማለት ነው። ለምሳሌ ባትሪ በጣም ቀዝቅዞ ቻርጅ በምናደርግበት ጊዜ የመኪናው ባትሪ ቀዝቅዞ ከሆነ ቻርጅ ስናደርግ በጣም ረጅም ሰዓት የመውሰድ አለው። እንዲሁም ደግሞ ሙቀት በሚበዛበት ሰዓት ላይ ደግሞ ቻርጅ በምናደርግበት ጊዜ ኤሌክትሮዶቹ ላይ ከፍተኛ ጉዳት ስለሚያደርሱ ያንን እየተቆጣጠረ ባትሪው ላይ ጉዳት ሳይደርስ እንድንጠቀም የሚያስችለን ነው። ይህ እንግዲህ አዲሱ ቴክኖሎጂያቸው ነው። ያው ከበፊተኞቹ ኢቪዎቹ ብዙ ነገሮችን እያሻሻለ አቅርበውታል። የተሽከርካሪ ቻርጂንግ ሲስተም በምናይበት ጊዜ በሁለት አይነት አለ። በዲሲ ፋስት ቻርጅ እስከ 150 ኪሎዋት ያደርጋል። በኤሲ ቻርጅ ደግሞ 11 ኪሎዋት ያደርጋል ማለት ነው። ይህ ደግሞ እንደ መኪናው ልዩነት አላቸው። ሌላኛው ደግሞ የሪጅን ብሬኪንግ አማራጮች አሉት። ይህ ተሽከርካሪ ሪጅን ብሬኪንጉን አጀስት ማድረግ ስላላችሁ ጥቅሞቹ ምንድናቸው? ከፍተኛ ሬንጅ እንዲጓዝ ያደርገዋል። ፍሬንቸራ ቶሎ እንዲያርቅ ያደርገዋል። እንዲሁም በምናሽከረክርበት ጊዜ ኦልሞስት እንቅ ልቅቅ ያለ ፊሊንግ እንዳይኖረው ማለት ነው። እንቅ ልቅቅ ስላችሁ ልክ ነዳጅ እያሽከረከራችሁ ልክ ፍሬን ሲይዙት እንቅ ያደርገዋል። ልክ አንስታችሁ ነዳጁን ገና ስትሰጡት የመሮጥ ነገርና ኮምፎርታብል ያልሆነ አጓጓዝ እንዳይጓዝ የሚከላከልልን ነው። የተሽከርካሪ እኔ በግሌ ከተመቹኝ ነገሮች መካከል ሰስፔንሽኑ ነው። የተሽከርካሪ ላይ ብዙ አድቫንስድ የሆኑ ነገሮች አሉ። ቴክኒካል ነገር አውርቼ ትንሽ እንትን እንዳይል እነዚህ መኪኖቹ ላይ ያለው ሰስፔንሽን ሴታፑ በዋነኝነት ከነበሩት ከነ ቶዮታ የተለያዩ መኪኖች የተሻለ እንዲሆን ተደርጓል። በዋነኝነት የተሻለ የተደረገውም ደግሞ ለምቾት ታስቦ ነው። ወደ መኪናው ውስጣዊ ገጽታ ገባበት ጊዜ ደግሞ የመኪናው ውስጣዊ ገጽታ በጣም አሪፍ የሚባል ነው። ኦልሞስት ወደ ቻይኖቹ ለመውሰድ ትንሽ ነገሮች ሞካክረዋል። የተሽከርካሪ ላይ ባለ 14 ኢንች ስክሪን አለው። እዚህ ላይ አፕል ካርፕላይ፣ አንድሮይድ አውቶ፣ ዋየርለስ የሆነ ማለት ነው። ኦቲኤ ሶፍትዌር አፕዴት ያለው 360 ካሜራ አላቸው። ቮይስ ሪኮግኒሽን እንዲሁም ቮይስ ኮንትሮል የመሳሰሉ ፊቸሮችን አካቶለታል። የተሽከርካሪ ላይ በሴፍቲ ፊቸሩም የተሟላ ነው። አዳፕቲቭ ክሩዝ ኮንትሮል፣ ሌን ኪፕ አሲስት፣ ብላይንድ ስፖት ሞኒተሪንግ፣ አውቶማቲክ ኢመርጀንሲ ብሬኪንግ፣ ትራፊክ ሳይድ ሪኮግኒሽን የመሳሰሉትን አሟልቶ ይዞ የቀረበ ነው። ከዚህ በተጨማሪ የተሽከርካሪ ውጫዊ ዲዛይኑ ራሱ በዋነኝነት ኤሮዳይናሚክ እንዲሆን ተደርጎ ነው። በቀላሉ አየር መሰንጠቅ እንዲችል ተደርጎ ነው። ፍለሽ ሰርቪስ አላቸው። ከላይ አነስተኛ ስፖይለር አለው። የተሽከርካሪ በዋነኝነት ይህ የተደረገበት ምክንያት መኪናው ረጅም ጊዜ ባለው ቻርጅ ረጅም ጊዜ መጓዝ እንዲችል ታስቦ የተሰራ መኪና ስለሆነ ነው። ታዲያ የተሽከርካሪ ዋጋው ምን ያህል ነው ካላችሁኝ፣ የተሽከርካሪ ዋጋው ከ37,000 የአሜሪካን ዶላር ጀምሮ እስከ 45,000 የአሜሪካን ዶላር ድረስ የሚሸጥ ተሽከርካሪ ነው። ይህም ደግሞ ከነ ቴስላ ሞዴል ዋይ፣ ከሃዩንዳይ ኮና እና ከቮልቮ EX360 ከተባሉ ተሽከርካሪዎች ጋር የሚቀራረብ ነው። ለዛሬ ጀላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።